አንቺ እኮ የልቤ ብርሃን ነሽ። ያለ አንቺ ዓለም የለኝም። ታውቂያለሽ፣ ውበትሽ፣ ንጽህናሽ፣ ሁሉ ነገርሽ እኔን ሙሉ ያደርግልኛል። እኔም እኮ ካንተ ውጪ ማንም ባይምሮ የለም። ፍቅር ደስታን ይሰጠኝ። እስከ መጨረሻው አብረሽ ነሽ። አደይ ሳይንስ የሰው ልብ ምጠግን ዶክተር ነበርኩ፣ ግን ፍቅሬሽ ያለ ማደንዘዣ ልቤን ቀደደው። እሱ ብዬ እንጂ እኔ እወድሻለሁ፣ አፈቅርሻለሁ። ምን አንቺ ትንሽ አታፍሪም? ምን ማድረግሽ ነው? የሰው ህይወት ውስጥ በግድ ለመግባት ስትሞክሪ ትንሽ አታፍሪም? ራስሽን አታውቂም እንዴ? ምን እየሆንሽ ነው ሩታ? ምን እያደረግሽ ነው? እኔ እኮ ዩቲን የቀረብኩት አይደል? አንቺ ምን አገባሽ? ወይ በለኝ። እሺ ቤዛ፣ ቆይ ምን አይነት መከራ ውስጥ ልከቱኝ ነው ደግሞ? ገና እኮ ከገጀራው ሩጫ እኮ ገና እፎ ያላልኩ። አይ ዳኒ፣ ሁሉ ጊዜ መጨነቅ ነው ስራ። በጽጌረዳ አበባ አንቆጥቁጦ ሰርፕራይዝ አደረገኝ። ወይን እየጠጣን እያወራን ነበር። ነው እንደዚህ እያንጓለለ እያልሽ እንደ ጠንቋይ ልጅ የምትመጪው? ዝም በልኝ አንተ ደግሞ ወደዛ። ባቡሬ እየመጣ ነው፣ ተዘጋጁ። በቃ የምርሽ ነው? አዎ ዴቭ ደውሎልኝ ነበር፣ ሊወስድሽ ነው ጓደኛዬ። ተመስገን ተመስገን። ወንድሜ በጣም ይቅርታ። ችግር የለውም እረዳሻለሁ። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ቻናሉን ላይክ እና ሰብስክራይብ በማድረግ እንዲሁም ሼር በማድረግ አበረታቱኝ እያልኩ ዛሬ ደግሞ እንሆ ሰራተኛው አደይ የሊሊ ሰርግ እንግዲህ ሲጠበቅና ስንጓጓ በከረምንበት ሰዓት አሁን ላይ በሰላም ተጠናቋል። ተንኮለኛዋ ቤዛ ሁኔታውን ብታግተውም ለጊዜው ባቡሬን ነገሮቹን ግን ሊሳካላት አልቻለም። አሁንም ቢሆን አይሳካላትም። ሊሊን ለማጥሊን አስለቅሳታለሁኝ የሰርጓ ዕለትም ባቡሬን አግተዋለሁ ባለችው መሰረት ከተንኮለኛዋ ፍቅር ጋር ተባብረው አግተውስ ነበረ። ነገር ግን ዳንኤል ወንድሟ ሊለቀው ችሏል። ስለ እናቷ ሊሊ በጣም ነው የምታዝናትና የምትወደ እናታችሁን ግን እናንተ በጣም ክፎች ናችሁ በማለት ሲነግረው ነበር ዳንኤል የፈታው። በአንድ በኩል የሊሊ ያክስቷ ልጅ ነበር ዲኮር የሰራችላት። ድንገት ደግሞ ሰርጉም ላይ እንድትገኝ ስለጋበዛት ሰርጉ ላይ ነበረች። ቀንጨራው ባያት ጊዜ ምን ልትሰሪ ነው የመጣሽው? እህቴን አንድ ነገር አደርጋለሁ ብለሽ አስበሽ ከሆነ አለቅሽም በማለት ከሰርጉ ላይ ሊያባርራት ችሏል። ሊሊንም እንግዲህ ቀርባ ሰላም ብላታለች። እንዴት ልትመጪ ቻልሽ በማለት እኔን እንጂ ዲኮር የሰራሁት ያንቺ ሰርግ እንደሆነ ግን አላውቅም በማለት ተጠግታም ሰላምታ ሰጥታታለች። ቀንጨራው ግን ባየው ነገር ስላየ አንጠልጥሎ ከሰርጉ ላይ አባሩ። እናትሽም ቢሆን ንገሪያት እህቴን ካሁን በኋላ አንዳችሁም እንድትነኳት አልፈልግም በማለት እንግዲህ አስፈራርቷታል። ታዲያ በርቀት ያየችው ቤዛ ለፖሊስ ደውላ ቀንጨራው እንዲያዝ ሰርጉ ላይ እንዳለ አመልክታ ጠቁማበት ነበረ። ለትንሽ ሊይዙ ሲሉ ፖሊስ መርማሪው የሚመጥቶ ሲፈልገው ሸውዶ አምልጦታል። አሁንም ቢሆን አልተያዘም። ቤዛና ፍቅር ተንኮለኛዋ አሁንም ቢሆን እቅድ እያቀዱ ነው። በአንድ በኩል አደይ ሰራተኛዋን ተዴቭ ለማለያየት፣ በአንድ በኩል ደግሞ ሊሊን ለመጉዳት ተዘጋጅተው ተነስተዋል። አሁንም ቢሆን እቅድ እያወጡ ሳለ ዳንኤል ደግሞ ለምንድነው እናንተ ክፉ የምትሆኑት? በቃ ተውት በማለት ቢናገራቸውም አንተ ያገባህም ለእኛ እንደማራዳት ደግሞ የሰርጉ ለታም ባቡሬን ለቀቀው በማለት ትናገረዋለች። እሱም ታዲያ ስለ እናታችን ጥሩ ጥሩ ነገር እየነገረን እናታችን ብታይ ምን ትለናለች? አንቺ ክፉ ሆነን ብታየን እናታችን በጣም ነው የምታዝንብን፣ እኛ ክፉ አይደለንም፣ ስለዚህ ክፉ መስራት የለብንም በማለት ነበር ባቡሬን የሚለቀቀው። ሩታ ደግሞ ከዶክተሩ ጋር ባላት ግንኙነት አሁንም ቢሆን እልም ያለ ፍቅር ገብቷታል። በአንድ በኩል ቀበጧ ሊዲያ መታ አሁን ላይ ከዶክተር ላይ አትለቀቅም። እሎዬ የኔ ነህ በማለት እንግዲህ ከስሩ አልጠፋ ብላለች። እሱም ቢሆን ካጠገቤ ዞር በይ፣ የተሻለ ሰው ይኖርሻል፣ ስለዚህ አሁን ላይ እኔ ጋር ምን ትሰሪያለሽ በማለት ቢያባረራትም በሄደበት ደግሞ ያገኛታል። ሩታ ደግሞ በሊዱ እየተናደደች ነው ያለችው።
ሩታ ዶክተሩን በጣም ትወደዋለች። አሁን ላይ እሱም እንደምታፈቅረው ስለገባው እንዲከፋትና እንድታዝን አይፈልግም። እሱንም ስላፈቀረች ከዚህ ቀደም መድኃኒት ጠጥታ ነበር አይረዳኝም በማለት አሁንም ቢሆን ሊዱን ስታያት በጣም ይከፋታል። ታዲያ ኢዩኤል ደግሞ ሲያወራትና ሲያጫውታት ፈገግ ትላለች፣ ደስም ይላታል። ከእሱ ጋር ጊዜ ባሳለፈ ሰዓት ደስተኛ ሆና ወደ ቤት ትመለሳለች። በአንድ በኩል ደግሞ ቅምጥል ናት። ቅምጥል አሁንም ቢሆን ቅምጥል ታዲያ ላዝናናሽ ብሎ ከጫካ ወስዶ ጭር ካለበት ስፍራ ወስዶ ፀሐይ ሲያቃጥለኝ ቆየው በማለት ለኩኩ ትነግራታለች። ኩኩ ታዲያ ለምንድነው ጓደኛዬን ዝም ጭር ያለ ቦታ የወሰድካት? እሷ ግርግር ትወዳለች፣ ግን ደግሞ የሁሉንም ስሜት መረዳዳት አለባችሁ። እሱ ጫጫታ ስለማይፈልግ እሷ ደግሞ ግርግር ትፈልጋለች። ስለዚህ አንቺም እሱም ያንቺን ማዳመጥ አለባችሁ። ስለዚህ ነው ፍቅር የሚመጣው በማለት እንግዲህ ኩኩ ትናገራለች። እንግዲህ በአንድ በኩል ሊሊ ለሽርሽር ጫጉላ ወደ ናዝሬት ሄዳለች። እዛ በቆይታዋም ደስተኛ እንደሆነች ሚኪም እንደሚንከባከባት ለአደይ ለጓደኛዋ እየደወለች እየነገረቻት ነበረ። ታዲያ አሁን ላይ ፖሊሱ ወደ ቤት መጥቶ ነበረ ቀንጀራውን ፈልጎ በሰርጉ ላይም ስለተገኘ፣ ስለዚህ ተጠያቂዎች እናንተ ናችሁ በማለት እና አደይንም እያስፈራራቸው ነው ያለው። አደይ ታዲያ እኛ ምንም የምናውቀው ነገር የለም፣ በዛን ሰዓት ደግሞ ለፖሊስ እንዳናመለክት ሰርጉና በዝግጅቱ ተወጥረን ነበረ፣ ለዛ ነው ዝም ያልነው፣ ደሞም አላየኑም፣ እኛ ምንም የሚያገባን ነገር የለም በማለት ለፖሊሱ ታስረዳዋለች። ግን ደግሞ ሁለተኛ እዚህ ባገኘው ወንጀለኞች እናንተም ጭምር ናችሁ በማለት ቢያስፈራራቸውም ሊሊና ባቡሬ ለሽርሽር እንደሄዱ ስለተነገረው ሲመለሱ ወደ ፖሊስ ጣቢያ መምጣት አለባቸው በማለት መንገድ ላይም አደይና ዴፍን አግኝቶ ሊሊን እያወራቻት ነበር። ስለ ቀንጀራው ስታወራ አሁንም ቢሆን ሁለቱም ተጠያቂዎች ናቸው፣ ሲመጡ ቀጥታ ወደ ፖሊስ ጣቢያ እንዲመጡ ነገሪያቸው፣ ያለበለዚያ የወንጀለኛ ተባባሪ ነው ተብለው ይታሰራሉ በማለትም ተናግሯል። ታዲያ ፍቅር ተንኮለኛዋና ቤዛ ተንኮለኛዋ ለአደይ ሆነ ለሊሊ እቅድ እያወጡ ነው ያሉት። በአሁኑ ሁሉም ይሳካል በማለት እያወሩ ሳለ በርቀት ቀንጀራው ተመልክቷቸዋል። እሱም ታዲያ እያሯሯጣቸው ነው ያለው። ጉድፈላ ደረሰብን በማለት እግሬ አውጪኝ በማለት እየሮጡ ነበረ። ሊዱ ቀበጧ ደግሞ በመንገድ ላይ ስትሄድ ፍቅር ተንኮለኛዋና ቤዛን ስታያቸው እናንተ ምን እየጠነሰሳችሁ ነው? እናንተ ተንኮለኞች፣ ወንጀለኞች ናችሁ በማለት ስለተናገረቻቸው ሁለቱም ይዘው ሲደበድቧት ነበር። ከርቀት ተመልክታ ሄዳ ስትገላግላቸው አንቺ አያገባሽም ዞር በይ ከዚህ በማለት ሩታንም ሊደበድቧት ይቃጣሉ። ታዲያ እናንተ ምን እየሰራችሁ ነው? ምን እያሰባችሁ ነው? ሊዱ ደግሞ እህታችን ናት፣ አንቺ ፍቅርሽ ብትሆኝ አብረን እየኖር እንዴት ነው ሊዱን የምደበድቢያት በማለት በጣም ተናዳ ስትናገራት ነበረ። ሊዱ ግን ዶክተር ኢዩኤልን ስላፈቀረችው አሁንም ከስሩ አልጠፋችም። በስተመጨረሻም ሩታ በመንገድ ላይ እየሄደች እያለ መኪና ውስጥ ገብታ ውረጅ ብሎ ሊዱን ለማስወረድ ሲሞክር እንግዲህ ስትስመው አይታለች። ታዲያ በጣም ነው ያዘነችው ሩታ። ዶክተሩም ቢሆን ሩታን ከርቀት አይቷት ሁኔታውን ስለሚያውቅ በጣም ደንግጧል። ምክንያቱም እሱ የሚያፈቅራት ሴት እንዳለች ቢነግራትም እሷ ግን አሁን ላይ ከአንተ ጋር መሆን በጣም ያስደስተኛል፣ እባክህን አትራቀኝ፣ ደግሞም ልጅቷንም ቢሆን ታንተ ስለማትፈልግህ እኔንም ተረዳኝ በማለት ከስሩ አትጠፋም። እሱም ተረድቷት ከሩታ ጎን ነው። እሷን ለማስደሰት የማያደርገው ጥረት የለም። ነገር ግን አሁን ላይ ሊዱ መታ ነገሮች እየተደበላለቁ ነው። ከቤት ራሱ ተጣልተው ወይዘሮ ታለም ምን ገላግለዋቸዋል። ሮሚን ብትሆን በማላቸው ገብታ ምን እንደተፈጠረ አይታወቅም። ስለዚህ ሩታና ሊዱ ቀበጧ ሲደባደቡ ነበር በዶክተሩ። ከዶክተር ራቂ ትላለች ሩታ፣ እሷ ደግሞ ኢዩኤል የኔ ነው በማለት ሩታም ስለ እሷ ያገባሽም ከእሱ ራቂ በማለት ሁለቱም ግቢ ውስጥ ተጣልተው፣ ወይዘሮ ታለም ታዲያ ምን አይነት ጉድ ነው የመጣብኝ? እንዴት ትጣላላችሁ? በአንድ ቤት እየኖራችሁ እናንተ እኮ እህትማማቾች ናችሁ በማለት ሊዱንም ተቆጥተው ወደ ቤት አስገብተዋት ነበር። ሩታ ታዲያ ሊሊ ጋር መሄድ እንዳለባት እቤት የሆነ ዕቃ እንደረሳች ነግራቸው ከቤት ወጥታ ነበረ። በዛ ቅስፈት ታዲያ ሊዱ በአንድ በኩል ወጥታ ኢዩኤልን አግኝታው ሩታ ደግሞ ወደዛው እየሄደች ሳለ ነበር በርቀት ያየቻቸው። አሁን ላይ ሩታ በጣም አዝናለች፣ ልቧም ይሰበራል። ዳይመንድ አሁን ላይ
ኩን እያፈቀራት ነው። አሁን ላይ ሳያት ሲውል ሲያድር እያቃተው ነው። ዶክተሩን ጋር ሄዶ ምን እንዳስነካችኝ አላውቅም። አይኗን ሳላይ ከዋልኩኝ ያመኛል። በፊት ማንንም ትዝ አይለኝም ነበር። አሁን ላይ ግን ከእስር ቤት ወጥታ ምን እንዳስነካችኝ አላውቅም። ምን መድኃኒት እንደሰጠችኝ አላውቅም። እሷን ሳላይ ከዋልኩኝ ያቅበጠብጠኛል፣ እንደ ሱስ ሆናብኛለች በማለት እየነገረው ነበረ። ዶክተሩም ታዲያ መጀመሪያውንም ስትደባደቡ ነገሩ ገብቶ ነበረ። ሁለታችሁም በፍቅር ተይዛችኋል። ስለዚህ ግልጽ አውጡትና ንገራትና አብራችሁኑ በማለት እየመከረው ነበረ። ሩታና ዶክተሩም ተገናኝተው ዶክተሩ እንግዲህ ቆንጆ ምክር ለሩታ እየሰጣት ነበረ። እኔ እንደ ወንድምሽ እንደ ጓደኛ ሆኜ ሁሌ ካጠገብሽ ከአንቺ ጋር ቢሆን ለእኔም ደስ ይለኛል። ነገር ግን አሁንም ቢሆን የምመክርሽ ነገር ቢኖር እኔ ከጎንሽ በሆንኩ ሰዓት አንቺ ጠንካራ እንድትሆኝ ነው በማለት ይነግራታል። እሷም ታዲያ እኔ ጠንካራ የምሆነው አንተን ሳገኝ ብቻ ነው። ልቤ እምቢ ብሎኛል። ልቤ ደግሞ ሁልጊዜ አንተን ነው የሚለኝ በማለት ትነግረዋለች። ግን ደግሞ ሁልጊዜም ላልኖር እችላለሁኝ። ስለዚህ ራሽን ማሳመን አለብሽ በማለት ዶክተሩን ምክር ይሰጣታል። እኮ ነው ሁልጊዜም አንተን እንዳፈቅር የሚያደርገኝ ስትለውም ለማንኛውም ጠንካራ ሴት ሆኜ አሁን ወደ ቤት ልሄድ ብሏት ተሰናብቷታል። ለመሆን እሞክራለሁ በማለት ሩታም እንግዲህ ትመልሳለች። ዴቭና አደይ ወደነ ወይዘሮ ታለም ቤት ሄደው ነበረ። ታዲያ እዛም ቡና ተፈልቶ ወይዘሮ ታለም እየመረቋቸው ሳለ ስልክ ይደወልላታል። አደይ ወዲያውኑ ስልክን ይዛ እየሮጠች ነበረ። ቀንጀራው ምን እንደሆነ ባይታወቅም እሱ ይሁን የደወለላት ቀንጨራው ብላ ስም ስትጠራ ብቻ ነው የታወቀው። ወዲያውም እየሮጠች ወደ ውጭ ወጣለች። ዴቭም ተከትሏት አሹን የት ሄደ ሲለው ቀንጨራው የሚባል ነገር ሰምቻለሁ ማለት ከቀንጨራው ጋራ ምን ያገናኛታል በማለት ግን ደግሞ እየበረረች ወጣች በማለት ይነግረዋል። እሱም ተከትሏታል። ግን ደግሞ ቀንጨራውን ካገኘችው ምናልባት ስፔክተሩ በርቀት ቢያየት እንኳን አደይ ወንጀለኛ እንደምትሆን ነው። ምክንያቱም ታንድ ሁለቴም ማስጠንቀቂያ ሰጥቷቸዋል። እንግዲህ ተናደ ወደ ቤት እየተመለሰች አሹ በር ሲከፍትላት ሩታ ስትመጣ ንገረኝ መታኛለች እና ምላሹን እሰጣታለሁ። እሷ ባሏ ነው ወይ እኔን እንደዚህ የምታደርገኝ በማለት ስትናገር በሩታ የመጣ አልደራደርም። ሩታ እንዳትናገሪያት፣ እሷ ምክንያት አላት። እሷን ስትናገሪ ከሰማው ከኔ ጋር ነው የምትጣየው። እሷን የነካብኝ ሰው ማንንም አልምርም በማለት አሹ ቀብራራው ይነግራታል። ደግሞ እሷ ምን አድርጋልህ ነው በማለትም ስትጠይቀው አያገባሽም፣ ግን ደግሞ እንዳትነቂብኝ ሩታን በማለት እንግዲህ ይናገራል። በአንድ በኩል ዳይመንድ በፍቅር ተጠምዶ ወደ አንድ ግድብ ስር ሄዶ ጥጋት ይዞ ተቀምጧል። ኪንጎ ደግሞ ፈልጎ እዚህ ስር የተቀመጥከው ፖሊስ እያሳደድህ ነው ወይ ሲለው ፖሊስ በማን እድሌ ሮጫ መልጥ ነበረ። አሁን ግን ሮጬ የማላመልጠው ከባድ ነገር ተከስቶብኛል። እስቲ ባሳለፍናቸው ጊዜ አንድ ጥያቄ ልጠይቅ ሲለው አንተ ጥያቄ አለ ወይ ለመሆኑ በማለት እየቀለደበት ነበር። ኪንጎም ዱንተውና ስለ አንድ ሰው ማሰብና ሳላያት ከዋልኩኝ ስለሚጨንቀኝ እንደገና ደግሞ በልቤ ውስጥ ሁሌም ትመላለሳለች። ግን ደግሞ ይህ ስሜት ምንድን ነው በማለት አንተ እኮ ድንጋይ ትመስለኝ ነበረ፣ ግን ደግሞ ማና ልብ የሰበረችው በማለት ልጅቷ ተውና አሁን ያለውን ስሜት ምን እንደሚመስል እስቲ ንገራኝ በማለት ዳይመንድም ይጠይቀዋል። እንግዲህ ኩኩን አፈቀድካት አይደለ? እኔ እኮ ሁሌ ስትጨቃጨቁ ግራ ገብቶ የነበረ ከዚህ አይደለም የሚጀመረው በማለት እንግዲህ ሲነግረው እሱ እንደመልስ አድርጎ እሷንም አላፈቅራትም በማለት ዳይመንድም ውስጡን እየደበቀው ነበረ። ተርም እንግዲህ አደይን ለማየት ወደ እነ ሊሊ ቤት አምርቶ ነበር። አደይ ከቀንጨራ የሆነ ነገር ተቀብላ ስትመለስ ያገኛታል። ታዲያ ምን ሆነ ነው ዶክተር ለምን አንገባም ወደ ቤት ስትለው ታየውሽ ይበቃኛል አልገባም በማለት ታዲያ እንዴት ነው ስለ ሰርጓም ጠይቋት ነበረ። አሁን ላይ ዴቭ ሁሉንም ነገር ተይው በኔ ስላለኝ ሁሉንም ትቻለሁኝ በማለት ሁለታችሁም ደስ ትላላችሁ፣ ፈጣሪ ደስተኛ ያድርግሽ በማለት አይናኗን በማለት እያየ እሷ ደግሞ ፈገግ ብላ ዶክተር ምን ሆነሃል? አይን ላይ የማየው ነገር ምንድነው የደበከኝ ብትለውም ሊነግራት አልቻለም። እሱ በጣም ይወዳታል፣ ግን ደግሞ ከዴቭ መለየት አይፈልግም። እውነታውንም ሊነግራት ለአደይ አይፈልግም። ምክንያቱም አደይ ዴቭን እንደምትወደው ደጋግማ ነግረዋለች። አሁን ላይ እሱ በራሱ በልቡ
ለማየት በርቀት ይሄዳል እንጂ ስለሚያፈቅራት ማንም ሰው አያውቅም ከነ ዳይመንድና ኪንጎ በስተቀር። ስታይን ትሸሻለህ የደበቀኝ ነገር አለ ወይ ብላስ ብትጠይቀውም ምንም እንዳልደበቃት ድካምም ስላለበት አዳር ስለሰራው ነው በማለት እንግዲህ ካደይም ተሰናብቷት ይሄዳል። በመንገድ ላይም ሲሄድ በጣም እየነዳ ነበረ። ዳይመንድና ኪንጎ ምን ሆኖ ነው በማለት ያሽሩለታል። እሱን ተመልሶ በሀሳብ ነበርኩኝ አላየኋችሁም በማለት ዳይመንድም እንግዲህ ዶክተሩን ፊት ደብሮታል። ምን ሆነ ነው ብለው ምንም አልሆንኩም፣ ግን ደግሞ ብቻ መሆን አልፈልግም ኑ ግቡ ላድሳችሁ በማለት ዳይመንድና ኪንጎን ይጠይቃቸዋል። እነሱ እየተቀላለዱ ግን ደግሞ እኛ ደግሞ የትልቅ ምክር እንሰጣለን እንዳይጨንቅህ በማለት አሁን ላይ ፍቅር በፍቅር ሆኗል ሰው በማለትም ኪንጎ ይቀልዳል። ዳይመንድም ቢሆን በፍቅር ተይዟል። ወደ መጠጥ ቤት አምርቶ ነበር። ዶክተሩ ግን በደንብ ነው የመከረው። በመጠጥ ተሸሽገህ ፍቅርህን መጋፈጥ አትችልም፣ ወደ ሌላ ነገር ይወስድሃል። መጠጥ እደበቃለሁ ስትል ሱስ ይዝህና ህይወት በሞላ ድብልቅልቁ ይወጣል። ስለዚህ ፊት ለፊት ተጋፈጠው በማለት ምክር ሰጥቶታል። ኪንጎም እውነት ነው በማለት በጣም ደስ ብሎታል። አሁን ላይ አደይም በሊሊ ቤት ነበሩ። ዴቭ አደይን አፈቅርሻለሁ፣ ሁሉ ነገርሽ፣ ንጽህናሽ፣ ሁሉ ነገር ሙሉ ያደርገኛል እስከ መጨረሻው በህይወት የኔ ነሽ በማለት በጣም እያደነቀና እየወደደ በፍቅሯን እየገለጸላት ነበር። እሷን ብትሆን እንደዛው ፍቅሯን እየገለጸችለት ሊሳሳሙ ጠጋ ሲሉ ድንገት ዶክተሩ ከነ ዳይመንድ ጋራ ሲጠጣም ሽቶ ራሱን ስቶ ወደ አደይ መጥቷል። በሩንም አኳኩቶ ዘውሎ ገብቶ ስለ አደይ እንደሚያፈቅራትና እንደሚወዳት ግን ደግሞ ለእሷና ለዴቭ ብሎ ነገሮቹን ሸፍኖ እንደቆየ እኔ እኮ ስንት ሰውን እንዳከምኩ አታቂም። አሁን ላይ ግን ባንቺ ፍቅር ተይዤ ልቤ ተሰብሯል። እኔ ወድሻለሁ፣ አፈቅርሻለሁ ብሎ ፍርጥ አድርጎ ነግሯታል። አሁን ላይ ዴቭን በድንጋጤ አደይም ደግሞ ምን በማለት ቆማ ቪዲዮ እዚህ ላይ አብቅቷል። ታዲያ ከስካር መንፈሱ ሲነቃ ምን ያጋጥመው ይሆን? ዴቭን በጣም ተናዷል። ቀጣዩን አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። እንዲሁም ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። በያላችሁበት ሰላም ሁኑልኝ። እወዳችኋለሁ ወገኖቼ።